ሰላም ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦቼ ወደ ቻናሌ እንኳን በሰላም መጣችሁ እያልኩኝ እንግዲህ ዛሬ ቪዲዮ ስትጀምሩ በላይክ በኮሜንት በሰብስክራይብ አግዙኝ። ባለፈ በገባሁላችሁ መሰረት በጣም ረቂቅ የሆነ ትምህርት ይዤ ነው የመጣሁት። ጌታ ቢፈቅድና ብንኖር ይህን ትምህርት እኔ እቀጥላለሁ ብዬ ነው የሚያስበው። እግዚአብሔር ይረዳኛል ብዬ አስባለሁ። ይህ ትምህርት ለትውልዱ ይቀመጣል ብዬ ተስፋ አድርጋለሁ። በእውነት በጣም ነው ተስፋ ያደረኩት። ለምን እኔ የሚያየው ነገር ሁሉ ከአይምሮዬ በላይ ነው። ምን አለበት እኛ ልጆቻችን ብናስተምር ይህንን ወንጌል፣ ምን አለበት ያወቀነው ለልጆቻችን ብናሳውቅ። እኔ በነገራችን ላይ በጣም በቃ የሚገርመኝ ነገር ቢኖር ምን እንደሆነ ታውቃላችሁ? ስለ ብያቸዋለሁ፣ ስለዚህ ሙት አስተምራለሁ ብያቸዋለሁ። ምንም ሳላፍርበት ሳልጨምር ሳልቀንሰው ትክክለኛ የበራውን እውነት እኔ ለትውልዱ አስቀምጣለሁ ለልጆቼም። እኔ ብዙ ጊዜ አንዳንዴ ይሄን ትምህርት እኔ ሼር እንደራረግ ነበር ከውድ ባለቤቴ ጋራ ከልጆቼ አባት ጋራ። እኔ አንዳንዴ አንተ ለልጆቼ ይሄን ነገር ሼር አድርግ እለዋለሁ። ምን ተብሎ ይደረጋል አይባልም። ምን ተብሎ አይባልም። በእውነት እኔ አሁን ነው የገባኛል። ያኔ እሱ ምን ተብሎ ይል ነበር። ማንኛውም ትምህርት ምን ተብሎ አይባልም። እኔ አሁን ትልቁ ልጄ ይህንን ትምህርት ዛሬ 10 አመት በ14ቶቹ በ13 እድሜው ያለ ነበር ይህን ትምህርት ለሱ ሼር የሚያደርገው። የሰማሁት ሼር አደርገዋለሁ። መጽሐፍ ቅዱስ ይህንን ቦታ ሄደህ አንብብ ብላለሁ። ምሳሌ ስለ አመነዛሪት ሴት፣ ስለ ክፉ ሴት ያን ሁሉ ሼር ያደርግ ነበር። ያ ምን አክል ዛሬ ልጄን ኩትክቶ እንዳሳደጋ ስለሚያውቅ ነው። ምን ተብሎ አይባልም። አንድ ነገር ስታስተምሩ በእውነት እኔ አሁን ምን ብዬ አልልም። በቃ እኔ እውነቱን ሲያስተምር ማለት ነው እውነቱን ሲያስረዳ ምን ተብሎ አይባልም። ትምህርት ስናስተምር ዛሬ ከዝሙት ሽሹ የሚለውን ቃል ክፍል 1 ይቀጥላል። ከዝሙት ሽሹ ያለበትን እግዚአብሔር ለምን ከዝሙት ሽሹ አለ? ለምንድን ነው ከዝሙት ሽሹ አለ? ምክንያቱ ምንድነው? እስቲ ከዝሙት ሽሹ አለ መጽሐፍ ቅዱስ ላይ ሂሩት ዘፍጥረት ምዕራፍ 37 ከቁጥር 6 ጀምረን እናያለን። እስቲ እሺ ስለ ዮሴፍ ታሪክ ነው። ዮሴፍ ዝሙትን ሸሽቶ ምን ሆነ? ዝሙትን ለምን ሸሸ? ዝሙትን ለምን እምቢ አለ የሚለውን ትምህርት እንማራለን፣ እንቀጥላለን። በእውነት እስቲ ይሄን ስፍራ ደግሞ እናያለን። የዮሴፍም ፊት መልካም ውብ ነበር ይላል መጽሐፍ ቅዱስ ላይ። ወደ ግብጽ ቤት ሲገባ ማለት ነው። በግብጽ ቤት ደግሞ ሞገስን አገኘ፣ ክብርን አገኘ፣ ሹመትን አገኘ፣ ከፍ አለ። የቤቱ ባለቤት በቤቱ ላይ ንጉስ አድርጎ ሾሞ ከሚስቱ በስተቀር ሁሉ ነገር አሳልፎ ይሰጣል ዮሴፍ። መጽሐፍ ቅዱስ የምታነቡት ሰዎች እስከመጨረሻ ታውቃላችሁ ምን ያክል እንደተከበረ ዮሴፍ። ኃጢአትን እምቢ ብሎ፣ አመጽን እምቢ ብሎ፣ ዝሙትን እምቢ ብሎ፣ ርኩሰትን እምቢ ብሎ ከዚህም በኋላ እንዲህም ሆነ የጌታው ሚስት በዮሴፍ ላይ አይኑን ጣለችበት ይላል። ከእኔም ጋር ተኛ አለችው። እሱም እምቢ አላት። ለጌታው ሚስት እንዲሁም አላት፣ እነሆ ጌታዬ በቤት ያለውን ምንም ሳይቀር ያለውን ሁሉ በእኔ ላይ ሾሟል ይላል። በዚህ ላይ አሁን ካንቺ በስተቀር ሁሉን ነገር በቤቱ አሳልፎ ሰጥቶኛል፣ ሾሞኛል ይላል መጽሐፍ ቅዱስ። ለምን ዮሴፍ ኃጢአትን እምቢ አለ? ዝሙትን እምቢ አለ? ለምን እምቢ አለ? እሺ ቢኖር ምን ይፈጠር ነበር? ለቤተሰቡ ተረፈ፣ ሞገስን አገኘ፣ ለአገር ተረፈ እምቢ ብሎ። ዛሬ እስቲ እናንተ እድል ቢታገኙ ዝሙትን እምቢ ትላላችሁ? እድልን እኮ አልሰጣትም እኮ። በየቀኑ ትዘንዝነው ነው፣ በየቀኑ ነው የምትጨቅጭቀው። አረ እባክን አብረን ሻይ ቡና እንበል፣ አረ እባክን አብረን እናሳልፍ። ልክ ሰው ጭር ባላ ጊዜ ክፍተት ነው የምታገኘው። እሱ ሁልጊዜ ትዘነዝናል፣ ሁልጊዜ ትጨቅጭቃለች፣ ሁልጊዜ በቃ አብረን ብንሆን አይኑን ጣለችበት ላይ። ይሄ እኮ አይኑን የጣለች መጨረሻ ላይ እኮ አንድ ሰው ለምሳሌ አይኑን ሲጥል እኮ አይኑን ጥሎ ሲኖር እኮ ምንድነው የሚባለው? አስገድዶ ደፈረ የሚባለው ነገር እኮ ይሄ ነው። እንደ ሰው እኮ በድንገት አይደለም እኮ አስገድዶ የሚደፍረው። ታውቃላችሁ የዝሙት ስፒሪት ምን ያክል አይምሮን እንደሚቆጣጠር እንደ መጽሐፍ ቅዱስ ላይ አንድ ስፍራ እናነባለን። በእውነት በምሳሌ ውስጥ ነው። በምሳሌ ምዕራፍ ስንት ነበረ? ምዕራፍ 5 ከቁጥር 32 ማለት ከሴት ጋር የሚያመነዝር ግን አይምሮ ይጎድላል ይላል መጽሐፍ ቅዱስ። ከሴት ጋር የሚያመነዝር አይምሮ ይጎድላል። አይምሮን ኮንትሮል ነው የሚያደርገው የዝሙት ስፒሪት። በቃ
ሰው ራሱን መቆጣጠር አይችልም እግዚአብሔር ካረደው ባስተቀር እግዚአብሔር ካላገዘው ባስተቀር ጸልያችሁ እንኳን ማምለጥ አትችሉም እግዚአብሔር ካረዳ ባስተቀር ፈጣሪ ሲረዳው ነው ስለዚህ ምንድነው ዮሴፍ ሁሉ ጊዜ ተጨቅጭቀው ነበር ሁሉ ጊዜ ተነዝነዘው ነበር ሁሉ ጊዜ አብረን እናሳልፍ አብረን ሻይ ቡና እንበል ትለው ነበር ሁሉ ጊዜ የምትጨቅጭቀው ግን ኖራ አንድ ቀን ክፍተት አገኘች እድሉን አገኘች ግን እሱ በዛም አልተሸነፈም እኔ ዛሬ የሚላችሁ ነገር አንድ ነገር አለ እናንተ የትም ሆናችሁ በምትሰሩበት መስሪያ ቤት በምትኖሩበት በመዳብ ቤት የምትሰሩት በመስሪያ ቤት በተለያዩ በቃ በየስራችሁ ዘርፍ የምትሰሩት ሴትና ወንድ ብትሆኑ ወንድም ሆነ እንደዚህ እድሉን እንዴት ነው የምትከፍቱት እድሉን እንዴት ነው የምታሳልፉት እንዴት ነው የምትጠቀሙት እንዴት ማለፍ ይችላል እንዴት መሻት ይችላል ዛሬ አይኑን የጣለብሽን ሰው ካወቅሽ እንዴት ነው የምትሸሺ አንዱ መጥቶ ቻት ቢያደርግሽ ሁሌ ቻት እየደበረሽን ታቻስ ታደርጊ አው ዛሬ እኮ አገኘዋት ዛሬ እኮ መዳቤ ውስጥ አስገባዋት ዛሬ ቁጥጥር ውስጥ አስገባዋት ያን ሰው ዞር በይ እድሉን አትስጪው እድሉን አለመስጣት ነው አንድ ሰው አይኑን ስጥል ይታያል እኮ ሲከታተሉ ይታያል ባለትዳር መሆን እያወቀሽ ባለትዳር መሆንሽን ባለትዳር መሆንን እያወቀች ሴትን ብትሆን አይኑን ይጥላል እኮ በቃ አይኑን ይጥላል ከዛ ሰው እንዴት ነው መሸሽ የሚገባው አብረሽ ቡና ተያለሽ አብረሽ ሻይ ተያለሽ አንድ ቀን ይዞ መውደቁ አይቀርም ለአዳር ነው የሚፈልግሽ ለትዳር ነው የሚፈልግሽ ያን ሰው አንቺ ማጥናት አለበት በቃ ጥናት ማድረግ አለበት ይሄ ሰው ለምን ፈለገኝ የመጣውን ሰው ነው አባሯ ሌላችሁ ያስታውቃል እኮ ለአንድ ቀንና ለዘለቄታ የሚፈልገው ሰው በደንብ ነው የሚታወቀው በቃ ጊዜ ሲሰጪ ራሱ ማወቅ አለበት አብረሽ ብቻ ሆነሽ ማሳለፍ የለበትም በቃ ካፌ ላይ ሄደሽ ማርካቶሽን እየጠጣሽ ቡናሽን እየጠጣሽ ሻይሽን እየጠጣሽ አውሪ ተጫውጪ ክፍት ሆነበት ቦታ አግኝተሽ አረኔ እግዚአብሔር አለ በመካከላችን መጽሐፍ ቅዱስ አለ ብለሽ ለብቻሽ ሆነሽ ጊዜውን ሰዓቱን ምሰጪ ከሆነ አንድ ቀን መውደቃችሁ አይቀር አንድ ቀን በዝሙት ተወድቂያለሽ ኃጢአት ለኃጢአት ትደርቢያለሽ የማይቀር እድል ነው ይሄ ስለዚህ ምንድነው ከዝሙት ሽሹ ይላል መጽሐፍ ቅዱስ ኃጢአት በቃ ምንድነው ያለ መጽሐፍ ቅዱስ የኃጢአት ቁንጮ ነው ይላል ዝሙት ማለት የኃጢአት ቁንጮ ነው ኃጢአት የኃጢአት ትንሽ የለም ኃጢአት ሁሉ ኃጢአት ነው ግን ይሄ ዝሙት ማለት በገዛ ስጋችን በ12ቱም ብልት የምንሰራ ኃጢአት ነው ከባድ ፓወርፉል የሆነ ኃጢአቱ በሞላ በአካላችን በሰውነታችን በተቀደሰ በማደራው እግዚአብሔር በፈጠራን በተቀደሰ ነገር ለነ ኃጢአት የሚሰራ ዝሙት ማለት ሌብነት ሁሉ ኃጢአት ነው አሁን ሌብነት ከሆነ በእጅ ነው ኃጢአት የሚሰራ ተሰርቆ ማለት ነው አንድ በታችን ምን ነጋገር ከሆነ በምላሳችን ኃጢአት የምንሰራ ባስተሳሳባችን ነው ግን ዝሙት ኃጢአት የኃጢአት ሁሉ ቁንጮ ነው ብሏል መጽሐፍ ቅዱስ ስለዚህ ምንድነው ከኃጢአት በቃ ከዝሙት መራቅ ያለብን ራሳችን ነው በቃ ቆም ብለን ማሰብ ነው ስለ ዮሴፍ ህይወት ስናስብ በጣም የሚገርም ሰው ነው በቃ እምቢ አለ ጊዜ አልሰጥም ማለት ቻት ታደርጋለች ትግስት ታደርጋለች በዚህ ዘመን በኖሩ በቃ ክፍተት ታገኛለች በቃ ኮቴውን ሁሉ ነበር የምትከታተለው ኮቴውን በሙሉ ነበር የምትከታተለው ግን ያን እሱ እምቢ አለ አሸነፋት በቃ ለምን በገዛ አካሉ ነው የሚሰራ በገዛ አካሉ ስለሚሰራ ኃጢአትን እምቢ አለ እሱ ዮሴፍ እምቢ አለ ዛሬ ስንቶች ናቸው እምቢ የምትሉት ስንቶች ናቸው እምቢ የምትሉት የዝሙት ኃጢአት በጣም በቃ ምን ልበላችሁ በጣም አስጸያፊ የሆነ ነገር ነው አጉል ሞት ይመጣል መቁሰልን ያመጣል ይላል መጽሐፍ ቅዱስ ያለ አግባብ ትሞታላችሁ በሰው እጅ ትሞታላችሁ እኔ ብዙ በዘመኔ አይቻለሁ እግዚአብሔር ይመስገን በእድሜ ባለጠግነት ላይ ነው ያለው ተመስገን እኔ ብዙ ሰዎች ነው አይቻለሁ ያለ እድሜያቸው ሲሞቱ አይቻለሁ ከብሮ ወልዶ የልጅ ልጅ አይቶ በልጃቸው ማረፍ ሲገባ በበሽታ ተይዞ ከዝሙት የተነሳ ነው እኮ ከዝሙት የተነሳ በዛ ምክንያት የሞቱ ሰዎችን ነው ያውቃሉ እድሜያቸውን በአጭር ያስቀሩ ሰዎችን ያውቃሉ መክበር ሲገባቸው እድሜው አጭር ነው ያለ መጽሐፍ ቅዱስ የሚያመነዝር ሰው አይምሮ ይጎድላል በአይምሮ ኮንትሮል አድርጎ ነው የሚሰራው
ስለዚህ ምንድነው ከዚህ ከዝሙት ዓለም መራቅ ነው በቃ። እኔ ማንኝ በቃ ራስ እግዚአብሔር ሲረዳ መቆጣጠር መቻል አለባችሁ። ኃጢአትን እምቢ ማለት አለባችሁ። ይህንን ትምህርት ደግሞ ልጆች ማንም ይስማ። እኔ ዓለም ይስማ። አሁን እኛ ቤት ቴሌቪዥን ከፍቶ ነው የሚሰሙት። ይስሙ በቃ። አጭር ነው የምትቀሩት፣ እድሜያችሁ አጭር ነው፣ አትዘልቁትም። ግን እምቢ ካላችሁ እግዚአብሔር ያከብራችኋል። የልጅ ልጅ ታላችሁ፣ ትወልዳላችሁ፣ ትከብራላችሁ። መልካም እድሜ ይረዝማል በምድር ላይ መልካም ስታደርግ። ይሄ ከባድ በቃ ከባድ ዕጣት ነው። እኔ በህይወቴ አይቻለሁ ብዬ ብዙዎች በቆስሎ በጣም ተጸይፎ ሰው እስከሚንቃቸው ድረስ በተለያዩ በበሽታ ተይዞ ህይወታቸውን ያጡ ሰዎችን እናውቃለሁ። ያ ምንድነው ያመጣ? የዝሙት መዘዝ ነው። ዝሙት ከባድ ፓወርፉል የሆነ ነው። አይምሮን የሚቆጣጠር ነው። ሰውነትን የሚቆጣጠር ነው። እምቢ ካላላችሁ ካላሸነፋችሁ እምቢ ማለት አለበት። መጽሐፍ ቅዱስን ያነበባ ሰው መጽሐፍ ቅዱስ ቁልጭ አድርጎ ነው የሚያበለን። ወንጌል በደንብ አድርጎ ነው የሚነግረን። ስለዚህ ምንድነው ከኃጢአት ሽሹ፣ ከዝሙት ሽሹ። የዮሴፍን ታሪክ እኔ ብዙውን ጊዜ መጽሐፍ ቅዱስ ላይ ሙሉ በሙሉ ታነባላችሁ። እግዚአብሔር በረዳችሁ መጠን ታነባላችሁ ተስፋ አደርጋለሁ። መጽሐፍ ቅዱስን ያነበባ ሰው ለብዙዎች ይተርፋል፣ ያስረዳል። ስለዚህ ምንድነው ከዚህ ከዮሴፍ ህይወት መማር አለብን እኛ። ዝሙትን እምቢ ማለት በቃ ዮሴፍ ሸሸ፣ እምቢ አለ። መጨረሻ ላይ ነው አስገድዶ ደፈረኝ ብላ ነው ልብሱን በላው ላይ ጥሎ ሲሸሻ ነው። ግን እግዚአብሔር በመጨረሻ ላይ በእውነቱ ደግሞ አከበረው። ዮሴፍን አከበረው፣ በግብጽ ቤት ላይ እግዚአብሔር አከበረው። ስለዚህ እሱ ኃጢአትን እምቢ ብሎ ዝሙትን እምቢ ብሎ ከዝሙት ሸሽቶ ከበረ እንጂ አልተዋረደም። የሚገባችሁ ነገር እስቲ እምቢ ያለ ሰው ደግሞ እናያለን ቀጥለን ስለ ዳዊት ህይወት ምን ያክል አይምሮን እንደተቆጣጠረ። ዝሙት ማለት አይምሮን የሚቆጣጠር ነው። ንግስታቶችን ከወንበራቸው ላይ የሚያወርድ ነው። የተከበሩትን ሰዎችን አንቱ የተባሉትን ዝቅ የሚያደርግ ነው። አንገት የሚያስደፋ ነው። ዝሙት ማለት ምን ያክል ፓወርፉል እንደሆነ አይምሮን የሚቆጣጠር ነው። ስጋቸውን የሚቆጣጠር ነው። እስቲ ከዙፋኑ ላይ የወረደውን ስለ ዳዊት ደግሞ እናያለን። ኃጢአትን እንበላለም እሱ ወዶ ፈቅዶ የገባበት ነው። ምን ያክል እንደተዋረደ ምን ያክል ዝቅ እንዳለ ስለ ዳዊት ደግሞ በሚቀጥለው ክፍል 2 እናያለን። ይሄን ትምህርት ነው እቀጥላለሁ ብያለሁ፣ አላቋርጥም። ዛሬ ባጭሩ በዚህ በዮሴፍ ታሪክ ላይ አበቃለሁ። በሚቀጥለው ቪዲዮ ደግሞ ስለ ዳዊት ህይወት እናያለን። እስኪ ምን ያክል እንደሆነ እናያለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ሁንላችሁ። በጣም ነው የምወዳችሁ። ሼር ላይክ እንዳትረሱ። እንግዲህ ተምራችሁ እንደምትጠቀሙ ተስፋ አደርጋለሁ። ለልጆቻችሁ ለልጅ ልጆቻችሁ ይጠቅማል ብዬ ተስፋ አደርጋለሁ። ስለዚህ ምንድነው እኔ አሁንም ቦን እኔ በቃ በጣም እኔ አንዳንዴ ትዝ ይለኛል። ሰው ፍላጎት ያለ ሰው ያስታውቃል። በቃ ሰይጣን አይምሮን የሚቆጣጠረው ምንም ነገር አይታየውም። ፍቅር ጨለማ ነው የሚባለው ነገር አለ አይደል? እንደዚህ ያሉት ነገር ነው አይቻለሁ ብዙ ጊዜ በዚህ ሀገር ላይ በቃ አይነ ጣላውን ሰው ስታገኙ ዞር ስትሉ ያልፋል በቃ። ስለዚህ እኔ እላችኋለሁ አላባዛም። ክፍል 2 እንቀጥላለሁ። በጣም አጭር ቪዲዮ ይዤ ነው የሚመጣችሁ ወደ እናንተ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ ሁንላችሁ። ባይ ባይ።